ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችንን ዛሬም በድጋሚ ዘንድ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እናነሳለን። አሁን ላይ ትልልቆቹ የአውሮፓ ሊጎች ወደ መጠናቀቁ እየተቃረቡ ይገኛሉ። የተወዳጁ የእንግሊዝ ፕሪምየር ሊግ፣ ስፓኒሽ ላሊጋን ጨምሮ እንዲሁ የጣሊያን ሴሪ በሳምንቱ መጨረሻ መጠናቀቃቸውን እንደሚያደርጉ ይታወቃል። የጀርመን ቡንደስሊጋና እንዲሁ የፍሬንች ሊጓን ደግሞ መጠናቀቃቸውን እናስታውሳለን። ከዛ በኋላ የዝውውር መስኮቱ ይከፈትና ትልልቅ የሚባሉ ክለቦች በክረምቱ የተጫዋቾች የዝውውር መስኮት በሚያስፈርሟቸው ተጫዋቾች ላይ በጣም ብዙ ትኩረቶች ይኖራሉና እነሱን የዝውውር ጉዳዮች እናነሳለን። ዛሬም ከማንቸስተር ዩናይትድ ጋር፣ ከቸልሲ ጋር፣ ከአርሰናል፣ ከማንቸስተር ሲቲ፣ ከሊቨርፑል እና ሌሎችም የአውሮፓ ታላላቅ ክለቦች ጋር አያይዘን እነዚህን የዝውውር ጉዳዮች ዛሬም የምንቃኝላችሁ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። እኛም የእናንተን ሀሳብ አስተያየት በተለይ ስምና አድራሻችሁን እየጠቀሳችሁ ያደረሳችሁንን ወደ እናንተ መልሰውን የምናደርሰው ይሆናል። ስለምታደምጡን፣ ስለምትከታተሉን፣ አብራችሁን ስላላችሁ ከልብ አድርጌ አመሰግናለሁ። ትናንትና የዩሮፓ ሊግ የፍጻሜ ጨዋታ በጀርመኑ ክለብ በፍራይበርግ እና በእንግሊዙ ክለብ አስተን ቪላ መካከል ተደርጓል። ከሱ ጨዋታ ውጤት ጋር ማያይዘን የምናነሳቸው ነጥቦች ይኖራሉ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። ፉአድ ባሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና በኢትዮጵያ ፕሪምየር ሊግ በርከት ያሉ መርሃ ግብሮች ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶች ደግሞ እንጠቁማቸው። ከተደረጉት ጨዋታዎች መካከል ትላንትና 33ኛ ሳምንት ነው የኢትዮጵያ ፕሪምየር ሊግ መርሃ ግብሮች ቀጥለው የተደረጉት። ከነዚህ መካከል መቀሌ ሰባ እንደርታ ትላንትና ጨዋታውን አድርጎ ድል ቀንቶታል። ትላንትና መቀሌ ሰባ እንደርታ ከሸገር ከተማ ጋር ነበር ጨዋታውን ያደረገው። 1-0 በሆነ ውጤትም ጨዋታውን ማሸነፍ ችሏል። ቦና አሊ ጨዋታው ሊጠናቀቅ በጣም ጥቂት የሚባሉ ደቂቃዎችና ሽረፍራፊ ሰከንዶች በቀሩበት ሰዓት ያስቆጠረው ጎል የመቀሌ ሰባ እንደርታን ድልም የማሸነፊያ ግብም ሆና ተጠናቃለች። መቀሌ ሰባ እንደርታ ከአራት ጨዋታዎች በኋላም 3 ነጥቦችን ያሳካበት ውጤት እንደሆነ ነው የተመዘገበው። በዚህ መሰረትም ሸገር ከተማ በ40 ነጥቦች 13ኛ ደረጃ ላይ ሲቀመጥ መቀሌ ሰባ እንደርታ በ34 ነጥቦች 18ኛ ደረጃ ላይ ነው የተቀመጠው። በቀጣይ ሸገር ከተማ ከፋሲል ከነማ እንዲሁም መቀሌ ሰባ እንደርታ ከባህር ዳር ከተማ ጋር ደግሞ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ትላንትና ኢትዮጵያ ቡና ሙሉ 3 ነጥብ አሳክቶ መውጣት ችሏል። በኢትዮጵያ ፕሪምየር ሊግ 33ኛ ሳምንት ሌላኛው መርሃ ግብር ኢትዮጵያ ቡና ከፋሲል ከነማ ጋር ነበር ጨዋታውን ያደረገው። 2-1 በሆነ ውጤትም ጨዋታውን አሸንፈዋል። የቡናማዎቹን የማሸነፊያ ግብም አቡበከር አዳሙና ሀብታሙ አሸናፊ ኳስና መረብን ሲያገናኙ ለፋሲል ከነማ ኪሩቤል ዳኜ ነው ጎሉን ማስቆጠር የቻለው። ቡድኑንም ከሽንፈት ያልታደገ ጎል ሆኗል። በዚህም ኢትዮጵያ ቡና ትላንትና ድል ማግኘቱን ተከትሎ በ46 ነጥቦች 4ኛ ደረጃ ላይ ሲቀመጥ ተመሳሳይ ነጥብ ያለው ፋሲል ከነማ 5ኛ ደረጃ ላይ የተቀመጠው። በቀጣይ ኢትዮጵያ ቡና ከሐዋሳ ከተማ ጋር ይጫወታል። በአንጻሩ ፋሲል ከነማ ደግሞ ከሸገር ከተማ ጋር ነው መርሃ ግብሩን የሚያደርገው። እንዲሁ ቅዱስ ጊዮርጊስም ትላንትና ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ ሌላኛው መርሃ ግብር ቅዱስ ጊዮርጊስ ከሐዋሳ ከተማ ጋር ነበር ጨዋታውን ያደረገው። 1-0 በሆነ ውጤትም ማሸነፍ ችሏል። የቅዱስ ጊዮርጊስን የማሸነፊያ ግብም ብሩክ አለማየሁ ነው ማስቆጠር የቻለው። ቅዱስ ጊዮርጊሶች ሙሉ 3 ነጥብን ትናንትና ማሳካታቸውን ተከትሎ ደረጃቸውን ወደ 10ኛ ደርሰዋል። 43 ነጥብም የሰበሰቡበት ውጤትን የተመዘገበው። በቀጣይ ቅዱስ ጊዮርጊስ ከድሬዳዋ ከተማ ጋር ደግሞ የሚያደርገው ጨዋታ ይጠበቃል። ሌላኛው በኢትዮጵያ ፕሪምየር ሊግ 33ኛ ሳምንት የትላንትና መርሃ ግብር ኢትዮ ኤሌክትሪክን ከድሬዳዋ ከተማ ጋር ያገናኘ ጨዋታ ነው። ይህ ጨዋታ ሁለቱ ቡድኖች ሳይሸናነፉ 1-1 በሆናቸው ውጤት አጠናቀዋል። የኢትዮ ኤሌክትሪክን ግብ ፓትሪክ ሲምቦና ሲያስቆጠር፣ አስቻለው ታመነ ደግሞ ድሬዳዋ ከተማን አቻ አድርጓል። በዚህም ኢትዮ ኤሌክትሪክ በ46 ነጥብ 4ኛ፣ ድሬዳዋ ከተማ ደግሞ በ35 ነጥቦች 18ኛ ደረጃ ላይ ነው የተቀመጡት። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ወይም ቀይ ቀበሮቹ ተጋጣሚያቸውን ለይተው አውቀዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ከቱኒዚያ ጋር ባደረገው ጨዋታ ላይ እንግዲህ ጥሩ ውጤት ማምጣቱን እናስታውሳለን እና ከዛ ጨዋታ በኋላም ልምምዱን ድጋሚ ትላንትና አድርጓል። ለዓለም ዋንጫ ለማለፍ የጥሎ ማለፍ ጨዋታ የሚያደርገው ብሔራዊ ቡድናችን በጥሩ ስነ ልቦና ላይ እንደሚገኝ ነው መረጃዎች እየወጡ የሚገኙት። የቤንጃሚን ዚመር ቡድን ታሪክ ለመስራትም ዝግጁ እንደሆኑ ጭምር ነው ተጫዋቾቹ የተናገሩት።
የኢትዮጵያ ወጣት ብሔራዊ ቡድን በጥሎ ማለፉ ከሞዛምቢክ ብሔራዊ ቡድን ጋርም ቅዳሜ ዕለት የሚጫወት ይሆናል። ጨዋታውን የሚያሸንፈው ብሔራዊ ቡድን በቀጣዩ የኳታር የ17 ዓመት በታች የዓለም ዋንጫ ላይ ተሳትፎን እንደሚያደርግ ነው የተረጋገጠውና የሞዛምቢኩን ጨዋታ ማሸነፍ ወደ ካታር በሚደረገው የዓለም ዋንጫ ላይ ለማለፍም እድሉን ይፈጥራል ወይም ደግሞ ወደ ካታር እንደሚያመራም ያረጋግጣል። ያንን ጨዋታ ማሸነፍና በትልቁ የሚጠበቅ ጨዋታ ይሆናል ተብሎ ይታሰባል። የፊታችን ቅዳሜ ነው ከሞዛምቢክ ብሔራዊ ቡድን ጋር ጨዋታቸውን የሚያደርጉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና በጉጉት ሲጠበቅ የነበረው አንድ የፍጻሜ ጨዋታ ተደርጓል። አሁን ሁሉም ሊጎች ወደ ፍጻሜው እየተቃረቡ ይገኛሉ። አብዛኞቹ ሊጎች በአብዛኛው ብቻ ሳይሆን አምስቱ ታላላቅ ሊጎች ሻምፒዮኖቹን ለይተው ማሳወቃቸው የሚታወቅ ጉዳይ ነው። አሁን ደግሞ የአውሮፓ ውድድሮች ወደ ፍጻሜያቸው እየተቃረቡ ይገኛሉ። የዩሮፓ ሊግ የፍጻሜ ጨዋታ ትላንትና ተደርጓል። እንዲሁ ደግሞ ሳምንት የኮንፈረንስ ሊግ የፍጻሜ ጨዋታ ይደረግና የቻምፒየንስ ሊግ የፍጻሜ ጨዋታ ደግሞ እንዲሁ ለተቀዳሜ ላይ የሚደረግ ነው የሚሆነው። ትላንትና የዩሮፓ ሊግ የፍጻሜ ጨዋታ ተደርጓል። በቱርክ ነው ትላንትና የፍጻሜው ጨዋታ የተደረገው በቤሺክታሽ ፓርክ ይህ ጨዋታ ተደርጓል። አስተን ቪላ እንዲሁ ከፍራይበርግ ጋር ከጀርመኑ ፍራይበርግ ጋር ለፍጻሜ የደረሱ ቡድኖች ነበሩ። አስተን ቪላ በዚህ ውድድር ዓመት በተለይ በዩሮፓ ሊጉ በጣም ጥሩ ግስጋሴን ያደረገ ቡድን ነው። በተለይ በኖቲንግሃም ፎረስት ከተሸነፉበት ጨዋታ ውጪ አብዛኞቹ ጨዋታዎች በጣም በጥሩ ውጤት የመጡበት እንደነበር እናስታውሳለን። የዩሮፓ ሊግ ስፔሻሊስት ይሉታል አሰልጣኝ ኡናይ ኤምሬን። በርከት ያሉ ጊዜ ለፍጻሜ የደረሰ አሰልጣኝ ነው። እንዲሁ በርከት ያሉ ዋንጫዎችንም ማሸነፍ የቻለ ነው። ከሲቪያ ጋር ጭምር በተከታታይ ዋንጫዎችን ያሸነፈ አሰልጣኝ እንደሆነ ይታወቃል። ትላንትና ለፍጻሜ ሲደርስ ለስድስተኛ ጊዜ ነው። ከዚህ በፊት ያደረጋቸውን 5 የፍጻሜ ጨዋታዎች 4ቱን በሻምፒዮንነት ማጠናቀቅ ችሏል። ብቸኛው ሻምፒዮን ያልነበረበት ከአርሰናል ጋር የነበረው የውድድር ዓመት እንደነበር እናስታውሳለን። ከአርሰናል ጋር በዩሮፓ ሊግ የፍጻሜ ጨዋታ ደርሶ የተሸነፈበት ካልሆነ በስተቀር ከዛ ውጭ የነበሩትን 4 የፍጻሜ ጨዋታዎች አድርጎ አሸንፎ ነበር። ትላንትናም ለስድስተኛ ጊዜ ለፍጻሜ ደርሶ ለአምስተኛ ጊዜ ሻምፒዮን መሆን ችሏል። አስተን ቪላ ከፍራይበርግ ጋር ያደረገውን የዩሮፓ ሊግ ጨዋታን 3-0 በሆነ ውጤት ነው ማሸነፍ የቻሉት። የአስተን ቪላን ግቦች ዩሪ ተለማንስ፣ ኤሚ ብዌንዲያ እና ሞርጋን ሮጀርስ ናቸው ማስቆጠር የቻሉት። አስተን ቪላ ማሸነፉን ተከትሎ የዩሮፓ ሊግ የዘንድሮ አሸናፊ መሆናቸውን አረጋግጠዋል። አሰልጣኝ ኡናይ ኤምሪ 5ኛ የዩሮፓ ሊግ ዋንጫቸውንም ማሳካት ችለዋል። ኡናይ ኤምሪ ከ3 የተለያዩ ክለቦች ጋር ነው የዩሮፓ ሊግን ዋንጫ በማሸነፍም ታሪክ የሰሩ ብቸኛው አሰልጣኝ ያደርጋቸዋል። ስፔናዊው አሰልጣኝ ኡናይ ኤምሪ 6 ጊዜ የአውሮፓ ቻምፒየንስ ሊግ ፍጻሜ ሲደርሱ 5ቱን ደግሞ በአሸናፊነት መጠናቀቅ እየቻሉበት ነው። ይህንን እንግዲህ ዩሮፓ ሊግ ጨዋታ ማሸነፋቸውን ተከትሎ አስተን ቪላዎች እንግዲህ እንደሚታወቀው በዩኤፋ ሕግ መሰረት የዩሮፓ ሊግን ያሸነፈ ቡድን በቀጥታ ነው ወደ አውሮፓ ቻምፒየንስ ሊግ የምድብ አባት ሆኖ ጭምር የሚያመራውና በዚህ መሰረትም በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ቋት አንድ ውስጥ መግባት የሚችልበትን እድል አግኝቷል። የኡናይ ኤምሪ አስተን ቪላና በፕሪሚየር ሊግም እንዲሁ የአውሮፓ ቻምፒየንስ ሊግን ቦታ ይዞ አጠናቆ ስለነበር 6ኛ ደረጃን ይዞ የሚያጠናቅቀው ቡድን በፕሪሚየር ሊጉ ላይ የቻምፒየንስ ሊግ ተሳታፊ ለመሆን እድሉን ያገኛል ተብሎ ይጠበቃል። ትላንትና ግን ሲጠበቅ የነበረው ጨዋታም በአስተን ቪላ አሸናፊነት የተጠናቀቀ ሆኗል። ዛሬ የሚደረጉ ጨዋታዎችን ደግሞ እንጠቁማችሁ። ዛሬ ተጠባቂ መርሃ ግብሮች ይደረጋሉ። ከነዚህ መካከል ግን በርካቶች በጉጉት የሚጠብቁት ጨዋታ የሚደረገው በሳዑዲ ፕሮ ሊግ የሚደረጉ ጨዋታዎች ናቸው። ዛሬ የሳዑዲ ፕሮ ሊግ ፍጻሜውን እንደሚያገኝ ይታወቃል። በዚህ ውድድር ዓመት በተለይ ክሪስቲያኖ ሮናልዶ ፖርቱጋላዊው ኮከብ በርከት ያሉ ዋንጫዎችን የማሸነፍ እድሎችን አግኝቶ የነበረ ቢሆንም እነዛ ነገሮች ግን ሳይሳኩ ቀርተዋል። አልናስሮች ዛሬ ግን ምናልባት የሳዑዲ ፕሮ ሊግን ሻምፒዮን ለመሆን የራሳቸውን ውጤት በራሳቸው የመወሰን እድሉ በእጃቸው ላይ ይገኛል። ዛሬ በሳዑዲ ፕሮ ሊግ ተጠባቂ ጨዋታዎች ይደረጋሉ፣ ፍጻሜውንም ያገኛል። ምክንያቱም ዛሬ 34ኛ ሳምንት የሳዑዲ ፕሮ ሊግ ጨዋታዎች ናቸው የሚደረጉት። 2 ጨዋታዎች በትልቁ ይጠበቃሉ። አንደኛው አልሂላል እና አልፋያህ የሚያደርጉት ጨዋታ ነው። ከዛ ውጭ ደግሞ አልናስር እንዲሁ በሜዳው ደግሞ ዳማክን የሚያስተናግድበት ጨዋታ ዛሬ ይደረጋሉ። ስለዚህም እነዚህ 2 ጨዋታዎች የዘንድሮን ሻምፒዮንነት ለመወሰን በጣም ወሳኝ ይሆናሉ ተብሎ ነው የሚጠበቁት። በተለይ ግን አልናስር ጨዋታውን ማሸነፍ የሚችል ከሆነ ደግሞ የራሱን ውጤት በራሱ መወሰን ይችላል። ዛሬ አልናስሮች ላለመውረድ እየታገለ ከሚገኘው ወይም ከወራጅ ቀጠናው
በሁለት ነጥቦች ብቻ ዝቅ ብሎ የተቀመጠውን ዳማክን ነው የሚገጥሙት። በሳምንቱ መጨረሻ ድል ቀንቷቸዋል ዳማኮች፣ እንዲሁም ከወራጅ ቀጠናም ውጪ እንደሆኑ ይታወቃሉ። በሁለት ነጥቦች ከፍ ብሎ ተቀምጠዋል። የዛሬው ጨዋታ ግን በጉጉት ይጠበቃል። አልናስር ይህንን ጨዋታ ማሸነፍ የሚችል ከሆነ የዘንድሮ የሳዑዲ ፕሮሊግ ሻምፒዮን መሆኑን ያረጋግጣል። በቅርቡ በተደረገ ጨዋታ አልናስር እና አልሂላል እርስ በርስ ጨዋታቸውን አድርገው እንደነበር ይታወሳል። በዛ ጨዋታ ላይ አልናስር ለማሸነፍ በጣም ተቃርበው የመጨረሻው ሙከራ ወደ ጎልነት ተቀይሮባቸው በአቻ ውጤት ጨዋታውን እንዳጠናቀቁና የሻምፒዮንነት ፉክክሩ ወደዚህኛው ሳምንት ወይም ደግሞ ወደ መጨረሻው ሳምንት እንዲመጣ ተደርጎ እንደነበር ይታወሳል። ስለዚህ የዛሬው ጨዋታ አልናስር ከዳማክ ጋር ምሽት 3 ሰዓት የሚያደርጉት ጨዋታ ሻምፒዮኑን ይለያል ተብሎ ይታሰባል። አልናስር በዚህ ጨዋታ ላይ ድል ማድረግ ይኖርበታል፣ ወይም ደግሞ አልሂላል በጨዋታው ላይ ነጥብ መጣል ይጠበቅበታል አልናስር ሻምፒዮን ለመሆን። ስለዚህ ዛሬ ምሽት 3 ሰዓት ላይ የሚደረጉት ጨዋታዎች በጉጉት ይጠበቃሉ። አልናስር ከዳማክ በሜዳው አልአወል ፓርክ፣ ከዛ ውጭ አልፈያህ ደግሞ ከአልሂላል ጋር ጨዋታቸውን ያደርጋሉ። እነዚህ ዛሬ በሳዑዲ ፕሮሊግ የሚጠበቁ ጨዋታዎች ናቸው። ሌላኛው በጀርመን ቡንደስሊጋ ደግሞ ላለመውረድ የሚደረግ አንድ ጨዋታ ይደረጋል። እንግዲህ በጀርመን ቡንደስሊጋ ምንድን ነው የሚደረገው? ሁለት ክለቦች በቀጥታ ይወርዱና አንደኛው ክለብ ደግሞ ከታች ከሚመጣው ቡድን ጋር እርስ በርስ ጨዋታዎችን አድርገው የሚተርፍና ወይም ደግሞ የሚወርድበት እድል ይኖራል። ስለዚህ በጀርመን ቡንደስሊጋ ዘንድሮ ሲሳተፍ የነበረው ቮልስበርግ ዛሬ ከፓዴር ቦርን ጋር ጨዋታውን አድርገው እንግዲህ ወደ ቀጣዩ ዙር ለማለፍም ትልቅ እድልን ያገኛል ተብሎ ይታሰባል። ዛሬ ጨዋታው የሚደረግ ነው የሚሆነው ልክ ምሽት 3 ሰዓት ከ30 ሲል ነው ጨዋታው የሚደረገው። ክለቦችን የተመለከቱ መረጃዎችን ወደ እናንተ እናደርስ። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል እስከ 770 ሚሊዮን ፓውንድ የሚደርስ ሪከርድ ገቢ ሊያገኝ ይችላል ተብሏል። ይህም በፕሪሚየር ሊግ ታሪክ ውስጥ ከፍተኛ ገቢ ያለው ክለብ ሊሆን እንደሚችል ይፋ ተደርጓል። ይህም በ2023/24 የውድድር ዘመን የማንቸስተር ሲቲን 715 ሚሊዮን ፓውንድ ሪከርድንም ሊበልጥ የሚችልበት እድሉ እንዳለው ጭምር ነው የተነገረው። ይሄ አሃዝ አርሰናል በዓለም አቀፍ ደረጃ በሀብት ከበለጸጉ የእግር ኳስ ክለቦች ዝርዝር ውስጥም 3ኛ ደረጃ ላይ ሊያስቀምጠው ይችላል። ይህም በአርቴታ አመራር ስር ያለውን የስፖርትና የግብይት ስኬትንም የሚያንጸባርቅ ከፍተኛ የገንዘብ መጠን እንደሆነ ጭምር ተነግሯል። ዘንድሮ አርሰናል በሜዳ ላይም ከሜዳ ውጭም በጣም ስኬታማ የሚባሉ ጊዜያቶችን እያሳለፈ ነው። በሜዳ ላይ የዘንድሮ የፕሪሚየር ሊግ አሸናፊ መሆናቸውን አረጋግጠዋል። ከዛ ውጭ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ከፊታቸው ይጠብቃቸዋል። የፍጻሜ ተፋላሚ ናቸው። ዋንጫውንም የማሸነፍ እድሉ እንዳላቸው ይታወቃልና በሜዳ ላይ ጥሩ ነገሮችን እያሳዩ ነው። ከዛ ውጭ ከሜዳ ውጭም በገንዘብ ረገድም በጣም ትርፋማ እየሆኑ እንደሆነ ጭምር እየተመለከትን ነው። እርግጥ ነው የሚያመጡት ውጤት ሜዳ ላይ የሚያስመዘግቡት ውጤት ለዚህ ትርፋማነት ትልቅ አስተዋጽኦችን ያበረክታል ተብሎ ይታሰባል። ምናልባት የቻምፒየንስ ሊጉንም ሻምፒየን ደግሞ የሚሆኑ ከሆነ ቻምፒየንስ ሊጉን ከዚህ የተሻለ ገንዘቦችንም ሊያገኙ የሚችሉበት እድሉ እንዳለ ነው ይፋ እየተደረገ የሚገኘው። እንደዚህ አይነት ገንዘቦችን ማግኘት ደግሞ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ላይ በትልቁ ኢንቨስት ለማድረግም ትልቅ እድልን ይሰጣቸዋል ተብሎ እንደሚታሰብ ነው መረጃዎቹም ይፋ ያደረጉት። ሚኬል አርቴታ አርሰናልን ለዋንጫ ስኬት ስላበቃም በአዲስ ኮንትራትና በሌላ ከፍተኛ የዝውውር በጀት ሊሸለም እንደሆነ እየተነገረ ነው። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ለሚኬል አርቴታ በጣም ተለቅ ያሉ የገንዘብ ፈንዶችን ወይም ደግሞ ተጫዋቾችን እንዲያመጣም ዝውውሮች ላይም በንቃት እንዲሳተፍም ትልቅ በጀት ይመደብለታል ተብሎ ይታሰባል። ይሄኛው አንደኛው ሽልማት ሲሆን ሌላኛው ሽልማት ደግሞ ለራሱ ለአሰልጣኝ ሚኬል አርቴታም ዳጎስ ያለ ገንዘቦችን የሚያስገኝለትን ኮንትራት ሊሰጡት እንደሚችሉ ይፋ ተደርጓል። አርሰናል በዚህ ክረምት ተጫዋቾችን ሲለቁና አዳዲስ ተጫዋቾች ሊፈርሙ ይችላሉ ተብሎ ነው የሚታሰበው። ትላንትና ምሽት በነበረው ፕሮግራማችን ላይ እንዳነሳ ነው እነ ጋብሪኤል ማርቲኔሊ፣ እነ ጋብሪኤል ሄሱስ፣ እነ ቤን ዋይት ጭምር ክለቡን ለቀው ሊወጡ የሚችሉበት እድሉ በጣም ሰፋ ያለ እንደሆነ ጭምር በተደጋጋሚ ሲነገር እንደነበር እናስታውሳለን። እና በድጋሚ ትልቅ የክረምት የዝውውር መስኮትን በዚህ በሚመጣው የክረምት ተጫዋቾች የዝውውር መስኮት ሊያቅዱ የሚችሉበት እድሉ በጣም ሰፊ እንደሆነ እየተነገረ ነው። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን በማስፈረም የአርሰናል የአጥቂ መስመርን ለማጠናከር ትልቅ እቅድ እንደያዙ ነው የተነገረው። ሁሊያን አልቫሬዝ በከፍተኛ ደረጃ ብቃቱን ያረጋገጠ ግብ አነፍናፊ፣ በተለያዩ ቦታዎች ላይ መጫወት የሚችል በመሆኑ በአርሰናል የዝውውር መስፈርትም እንደ ዋነኛ ተመራጭ እጩ ተደርጎ እንደሚወሰድ ነው እየተነገረ የሚገኘው። በተለይ በአምናው የክረምት ተጫዋቾች የዝውውር መስኮት በዛ ቦታ ላይ ቪክተር ዮኬሬሽን እንዳመጡ እናውቃለን። በዚህ ውድድር ዓመት ጥሩ ጊዜያቶችን አሳልፏል ብሎ ሙሉ ለሙሉ መናገር አይቻልም። እርግጥ ነው የመጀመሪያ ውድድር ዓመቱ ነው። የተለየ የጨዋታ ዘይቤን ነው ሲለምድ የነበረው፣ የተለየ የጨዋታ ሊግን ነው ሲለምድ የነበረውና እነዛ ነገሮች ኢፌክቶች እንዳሉት ቢታመንበትም ያን ያክል መጥፎ የሚባል ግን የጎል ማስቆጠር ሪከርድን አይደለም የሚያሳልፈው። ጥሩ የጎል ማስቆጠር ሪከርዶች እንደነበሩት
ተመልክተናል። ጥሩ ጎሎችን ያስቆጠረባቸው ጊዜያቶችም እንዳሉ ጭምር እናስታውሳለን። ነገር ግን በሚቀጥለው የክረምት የተጫዋቾች የዝውውር መስክ ደግሞ አርሰናል ከዚህ የተሻለ የውድድር ዓመትን በሚቀጥሉት የውድድር ዓመታት ለማሳለፍ ሁሊያን አልቫሬዝን አስፈርመው ከቪክተር ዮኬሬሽ ጋር እያፈራረቁ ለመጠቀም እያፎካከሩ ለመጠቀምም ፍላጎቱ እንዳላቸው ነው የተነገረው። ስለዚህ አንድሪያ ቤርታ ከቀድሞ ክለባቸው አትሌቲኮ ማድሪድ ሁሊያን አልቫሬዝን ለማስፈረም ትልቅ ድርድሮችን ያደርጋሉ ተብሎ ነው የሚጠበቀው። በተጨማሪም ሌሎች ተጫዋቾችንም ለማምጣት ይሞክራሉ ተብሎ ይታሰባል። የግራ ክንፍና የመሃል ሜዳን ለማጠናከርም ትልቅ ፍላጎት እንዳላቸው ይነገራል። የዌስትሃም ዩናይትዱ ማቲዮስ ፈርናንዴስ በተለይ ማንቸስተር ዩናይትድ እዚህ ተጫዋች ላይ ትልቅ እንቅስቃሴዎችን እያደረገበት የሚገኝ ተጫዋች ነው። ነገር ግን አርሰናልም የማቲዮስ ፈርናንዴስ ፈላጊ እንደሆነ ይፋ ተደርጓል። ከዛ ውጪ የኒውካስል ዩናይትዱ ሳንድሮ ቶናሊ ሌላኛው የአርሰናል ኢላማ እንደሚሆን ነው ይፋ የተደረገው። ወደ አሰልጣኝ ሚኬል አርቴታ የውል ስምምነት ደግሞ ስናመራ ወይም የኮንትራት እድሳት ጉዳይ ስናመራ ደግሞ አዲስ ውል አሰልጣኝ ሚኬል አርቴታን ከፍተኛ ተከፋይ ያደርገዋል ተብሎ ይታሰባል። ዓለም ላይ ከሚገኙ ከፍተኛ ተከፋይ አሰልጣኞች መካከልም አንዱ ያደርገዋል ተብሎ ይጠበቃል። ክለቡ ለአሰልጣኝ ሚኬል አርቴታ ከፍተኛ የደሞዝ ጭማሪ ለማድረግም ጭምር ነው እቅድ የያዘው። የአርቴታ ክፍያ አሰልጣኝ ዲየጎ ሲሞኔ በአትሌቲኮ ማድሪድ ከሚያገኙት ክፍያ ጋር እየተቀራረበ ይሆናል ተብሎ ይጠበቃል። አሁን ላይ በጣም በትልቁ ክፍያ ከሚሰጣቸው አሰልጣኞች መካከል አንደኛው እንደሆነ እናውቃለን ዲየጎ ሲሞኔና ከሱ ጋር ተቀራራቢ የሆነ ክፍያን ያገኛል ተብሎ ይታሰባል። ሚኬል አርቴታ ዓመቱን ያለ ዋንጫ ቢያጠናቅቁም እንኳን የክለቡ አስተዳደር በቡድኑ ለማቆየትም ወስኖ እንደነበር ተነግሯል። ምንም እንኳን አሁን ላይ የፕሪሚየር ሊጉን ዋንጫ ሻምፒየን ቢሆኑም እንዲሁ ደግሞ የቻምፒየንስ ሊጉም ነገር ገና ያልተረጋገጠ ቢሆንም ነገር ግን ባያሸንፉ ኖሮ እንኳን ወይም ደግሞ ዋንጫን አምጥተው ባይሆን ኖሮ እንኳን አሰልጣኝ ሚኬል አርቴታን ይህንን ኮንትራት እድሳት ለማድረግም ወይም ሽልማቱን ለመሸለምም የአርሰናል ሰዎች ፍላጎቱ እንደነበራቸው ነው የተገለጸው። የቀድሞ የማንቸስተር ዩናይትድ እና እንዲሁ ደግሞ የአርሰናል ተጫዋች የነበረው ዳኒ ኒታኪሜንሳህ ዌልቤክ አሁን በብራይተን ኤንድ ሆቭ አልቢዮን ነው እየተጫወተ የሚገኘው። ማንቸስተር ሲቲ ጨዋታ ልክ እንዳለቀ ከቦርንመዝ ጋር የነበረው ጨዋታ እንዳለቀና በአቻ ውጤት መጠናቀቁን እንዳረጋገጠ እንግዲህ መልእክት አጋርቷል ለአርሰናሎች። እንደማስበው ከሆነ ክሬዲት ይገባቸዋል ብለዋል። ለአርሰናሎች እንኳን ደስ አላችሁ ልላቸው ፈልጋለሁ። በዛ ልክ ወጥ ሆኖ ፕሪሚየር ሊግን ማሸነፍ እንዴት ያለ ስኬት ነው። በረሃብ ደግሞ እንዲሁ ዋንጫውን ለማሸነፍ ትልቅ እንቅስቃሴዎችን ያደርገዋል። በደንብ ደስታቸውን እየገለጹ እያከበሩ እንደሆነም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው የሰጠውም የቀድሞው የአርሰናል ተጫዋች የነበረው ዳኒ ዌልቤክ ነው ይህንን ሀሳብ ያጋራው። የአርሰናል የመጨረሻ ጨዋታ ትኬት ዋጋ እጅጉን ንሯል ተብሏል። ቻምፒየኑ አርሰናል የሊጉን የመጨረሻ ጨዋታ ከሜዳ ውጪ ከክሪስታል ፓላስ ጋር ነው በሴልኸርስት ፓርክ ጨዋታውን የሚያደርገው። አርሰናል ዋንጫውን የሚቀበልበት የመጨረሻም ጨዋታ ትኬት ዋጋ በከፍተኛ ሁኔታ መናሩ ነው እየተነገረ የሚገኘው። አሁን ላይ በበይነ መረብ ለመልሶ ሽያጭ የቀረቡ የጨዋታ ትኬቶች ዋጋቸው 45,000 ፓውንድ መድረሱን የተነገረው። ለሽያጭ ከቀረቡ ትኬቶች ውስጥም ዝቅተኛ ዋጋ 3,000 ፓውንድ እንደሆነም ይፋ ተደርጓል። አርሰናል ከ22 ዓመታት በኋላ ያሳካውን የፕሪሚየር ሊግ ዋንጫ ለመታደም ወይም ደግሞ ለመመልከት በጣም በርከት ያሉ ሰዎችም ፍላጎቱ እንዳላቸው ይታወቃልና በዚህ ምክንያትም ዋጋው ከፍ እንዳለም ይፋ ተደርጓል። 45,000 ፓውንድ ትኬቶች እየተሸጡ እንደሚገኙና ዝቅተኛው ደግሞ 3,000 ፓውንድ እየተሸጠ እንደሚገኝ ነው ይፋ የተደረገው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። በማንቸስተር ዩናይትድ ውስጥ የፕሪሚየር ሊግ ዋንጫን ማሸነፍ አሁን ላይ ከረጅም ጊዜያቶች በኋላ ሊሳካ የሚችል ህልም እንደሆነ በርካቶች እያመኑ እንደሚገኝ ነው ዘገባዎች የጠቆሙት። በተለይ እነ ሰር ጂም ራትክሊፍ ይህንን ቡድን ከተረከቡ በኋላ ወይም በባለቤትነት ይህንን አስተዳደር ከተረከቡ በኋላ ህልም እንደነበራቸው ይታወሳል። በሚቀጥሉት 3 የውድድር ዓመታት ውስጥ ዋንጫ እናመጣለን የሚል አይነት ግብ እንደነበራቸው የሚታወስ ነው። ያ ጊዜ በጣም እየቀረበ እንዳለም ይሰማቸዋል የማንቸስተር ዩናይትድ አካላት። ስለዚህም በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በዝውውር መስኮቱ ላይ በጣም ትልልቅ የሚባሉና ስኬታማ የሆኑ ዝውውሮችን ማድረግ የሚችሉ ከሆነ በሚቀጥሉት ዓመታት ዋንጫ ለማሸነፍ የቀረበ ቡድን እንዳላቸው ይሰማቸዋል። ስለዚህም የማንቸስተር ዩናይትድ ከረጅም ጊዜ በኋላ ዋንጫ የማሸነፍ ህልሙ የሚሳካበት እድል እየጨመረ እንደመጣ ነው። በተለይ ለማንቸስተር ዩናይትድ ቅርብ ተብሎ የሚነሳው የመረጃ ምንጭ ማንቸስተር ኢቭኒንግ ኒውስ ነው ይህንን መረጃ እያጋራም ይገኘው። ማንቸስተር ዩናይትዶች በዚህ ክረምት የተለያዩ የአማካይ ስፍራ ተጫዋቾችን እየተመለከቱ እንዳለ ይታወቃል። በርከት ያሉ እጩ ዝርዝሮች ያስገቧቸው በርከት ያሉ ተጫዋቾች እንዳሏቸው ይታወቃል። በክረምት የተጫዋቾች የዝውውር መስኮት ለማስፈረም
ከነዚህ መካከል እነ ኤሊዮት አንደርሰን፣ እነ አደም ዋርተን፣ እነ ካርሎስ ባሌባ፣ ሳንድሮ ቶናሊ፣ ብሩኖ ጉማሬሽ፣ ማቲያስ ፈርናንዴስ እንዲሁም ሌሎች በርከት ያሉ እጩ ዝርዝር ውስጥ የተካተቱ ተጫዋቾች እንዳሏቸው የሚታወቅ ጉዳይ ነው። ነገር ግን በማንቸስተር ዩናይትድ ሰዎች መካከል አንድ የሚታመን እምነት አለ። ማንቸስተር ዩናይትድ በዚህ ክረምት የዋነኛ ምርጫቸው ኤሊዮት አንደርሰን እንደሆነ ይታወቃል። ነገር ግን ይህንን ተጫዋች ከማስፈረም ይልቅ ሳንድሮ ቶናሊን ማስፈረም ቀላል እንደሚሆንላቸው ነው የሚያምኑት። ኤሊዮት አንደርሰንን ማስፈረም በጣም ከባድ ሊሆንባቸው እንደሚችል እየተሰማቸው እንደሚገኝ ነው መረጃው ይፋ ያደረገው። ተጫዋቹ በበርካታ ክለቦች የሚፈለግ ነው። በተለይ ደግሞ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ይህ ተጫዋች ወደ ማንቸስተር ሲቲ የማምራት እቅዶቹ በጣም ትልቅ እንደሆኑ ማሳየታቸውን ተከትሎ ከማንቸስተር ዩናይትድ ይልቅ ማንቸስተር ሲቲ ለዚህ ተጫዋች ዝውውር በጣም ቅርብ እንደሆነ ይሰማቸዋል ዩናይትዶች። ስለዚህ ኤሊዮት አንደርሰንን ከማስፈረም ይልቅ ሳንድሮ ቶናሊንና ሌሎች እጩዎቻቸውን ማሳደድ ወይም ደግሞ ሌሎች ተጫዋቾችን ለማስፈረም ሙከራዎችን ማድረግ የተሻለ አማራጭ ነው ብለው እንደሚያምኑ ነው ቶክ ስፖርት የተባለው የመረጃ ምንጭ ይፋ ያደረገው። ኢንተር ማያሚ ካርሎስ ካሴሜሮን በነፃ ዝውውር ለማስፈረም ከስምምነት ላይ ለመድረስ መቃረቡ ይፋ ተደርጓል። ብራዚላዊው ክለቡን መቀላቀል እንደሚፈልግ የገለጸ ሲሆን በቃል ደረጃም ያሉ ስምምነቶች በሙሉ ሊጠናቀቁ መቃረባቸው ነው ይፋ የተደረገው። ኢንተር ማያሚ የሜጀር ሊግ ሶከር የፋይናንስ ደንቦችን በጠበቀ መልኩ ዝውውሩን ማከናወን እንደሚችሉ ነው በራስ መተማመን እንዳላቸው የተገለጸው። ካሴሜሮ ኤሌ ጋላክሲን ጨምሮ ለሁሉም ፈላጊዎቹ ኢንተር ማያሚን መምረጡን በግልጽ አሳውቋቸዋል ተብሏል። ስለዚህ በሚቀጥለው የውድድር ዓመት ወደ አሜሪካ ሜጀር ሊግ ሶከር ያመራና ከሊዮኔል ሜሲ ጋር በአንድ ላይ በኢንተር ማያሚ እንደምንመለከተው ነው ይፋ የተደረገው። ስለዚህም ካርሎስ ካሴሜሮ በቀጣይ በአሜሪካን ሜጀር ሊግ ሶከር ኢንተር ማያሚ የምንመለከተው እንደሆነ ነው ቤን ጃኮብስ እና ቶክ ስፖርት የተባሉ የመረጃ ምንጮች ይፋ ያደረጉት። አንድሬ ኦናና በውሰት እንዲቀጥል እንፈልጋለን ብለዋል የቱርኩ ክለብ ትራብዞንስፖር ፕሬዝዳንት የሆኑት ዶጋን አንድሬ ኦናና በቡድኑ መቆየት እንደሚፈልጉ ጭምር የተናገሩት። የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና በውሰት ለትራብዞንስፖር እየተጫወተም እንደሚገኝ የምናውቀው ጉዳይ ነው። የክለቡ ፕሬዝዳንት ሲናገሩ አንድሬ ኦናና በውሰት ውል እኛ ጋር ነው የሚገኘው፣ ለተጨማሪ ዓመታትም እዚህ እንዲቆይ እንፈልጋለን ሲሉ ተናግረዋል። ኦናና በክለቡ የሚገኙ ወጣት ተጫዋቾች እድገት ላይ እርዳታን እያደረገ መሆኑን ጭምር ነው ፕሬዝዳንት ዶጋን የሚናገሩት። ማንቸስተር ዩናይትድ በበኩሉ አንድሬ ኦናናን በቋሚነት የመሸጥ ፍላጎት እንዳለው እየተነገረ ነው። ማንቸስተር ዩናይትድ ቻምፒየንስ ሊግ መግባቱን ተከትሎ የአንድሬ ኦናና ደሞዝን ክፍያ ይጨምራል። ምክንያቱም አንቀጾች ያሉ አንዳንድ ተጫዋቾች ላይ አንቀጾች ይጨምራሉ። የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያገኙ ከሆነ ቡድኑ ከፍ ያለ ደሞዝ እንደሚከፍላቸውና ከአውሮፓ ቻምፒየንስ ሊግ ውድድር ውጭ የሚሆን ከሆነ ደግሞ 25 በመቶ ደሞዛቸው እንደሚቀንስ ይታወቃልና በዚህ ምክንያት አንድሬ ኦናና የደሞዝ ጭማሪ ይደረግለታል። ስለዚህም በውሰት ለሚጫወት ተጫዋች የደሞዝ ጭማሪዎችን ማድረግ ተገቢ ነው ብለው ስለማያምኑ በቋሚነት የመሸጥ ፍላጎቱ እንዳላቸው በተደጋጋሚም እየተገለጸ እንደሚገኝ ነው መረጃዎቹ ይፋ እየተደረጉ የሚገኙትና ትራብዞንስፖሮች አንድሬ ኦናናን በቋሚነት ማቆየት እንደሚፈልጉ ነው ይፋ የተደረገው። የሊቨርፑል ጉዳዮችን ደግሞ እንመልከት። ከኛ ጋር እዚህ ከቆየ በእያንዳንዱ ዓመት ዋንጫን ከፍ የማድረግ ትልቅ እድል አለው ብለዋል የባየር ሚኒኮ ፕሬዝዳንት ኡሊ ሆነሽ ናቸው ይህንን ሀሳብ የሰጡት። በተለይ ከማይክል ኦሊሴ ጋር አያይዘው ነው ሀሳባቸውን እየሰጡ የሚገኙት። እንግዲህ ይህ ተጫዋች ከሊቨርፑል ጋር በትልቁ ስሙ እየተነሳ እንደሚገኝ ይታወቃል። በተለይ ሊቨርፑሎች ለረጅም ጊዜ ይህንን ቡድን በትልቅ ብቃት ያገለገለውንና በቡድኑ ደግሞ በጣም በርከት ያሉ ግቦችን ሲያስቆጠር ባለፉት ዓመታት የምናውቀውን ለሊቨርፑል ስኬትም ትልቅ አስተዋጽኦችን ማድረግ የቻለውን ሞሐመድ ሳላህን ለመተካት ከያዟቸው እጩ አማራጮች መካከል አንደኛው ፈረንሳዊው ማይክል ኦሊሴ እንደሆነ ይታወቃል። በተለይ ዘንድሮ በብሔራዊ ቡድኑ በፈረንሳይ ብሔራዊ ቡድንም ከዛ ውጭ በክለቡ ባየር ሚኒክም በጣም ድንቅ የሚባሉ የውድድር ዓመታትን ነው እያሳለፈ የሚገኘው። ቡድኑ የጀርመን ቡንደስሊጋን ሻምፒዮን እንዲሆንም ትልቅ እገዛን አድርገዋል። ከዛ ውጪ በአውሮፓ ቻምፒየንስ ሊግን በጣም ረጅም ጉዟቶችንም እንዲጓዘም ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል አንደኛው ነው። ከዛ ውጪ የጀርመን ቡንደስሊጋ የአመቱ ምርጥ ተጫዋች የሚለውን ሽልማት አሸንፈዋል። የጀርመን ቡንደስሊጋ የአመቱ ትልቅ አሲስት አድራጊ የሚለውን ሽልማት አሸንፈዋል። ከፈረንሳይ ውጪ በሚጫወቱ ፈረንሳዊያን ተጫዋቾች መካከል በተደረገው ውድድር እነ ኬሊያን ምባፔን ጭምር በመብለጥ የዘንድሮ የፈረንሳይ ምርጡ ተጫዋች የሚል አይነት ሽልማትንም ጭምር ተቀብሏል እና በርካታ ትልልቅ ስኬቶችን አስመዝግበዋል። ነገር ግን ባየር ሚኒኮች ይህ በበርካታ ክለቦች የሚፈለገውን ኮከባቸውን በጭራሽ የመልቀቅ እቅዱ የላቸውም። የባየር ሚኒክ ፕሬዝዳንት እንደተናገሩት ከሆነ ከኛ ጋር እዚህ ከቆየ በእያንዳንዱ ዓመት ዋንጫዎችን ከፍ የማድረግ ትልቅ እድል አለው።
ስለዚህም ወደ ሌላ ክለብ መሄድ የሚፈልግበት ምንም አይነት ምክንያት የለም ሲሉ ነው ምላሻቸውን እየሰጡ የሚገኙት። ነገር ግን አሁንም በበርካታ ክለቦች ግን ይህ ተጫዋች የሚፈለግ አይነት ተጫዋች እንደሆነ ነው ዘገባዎች የጠቆሙት። በክረምቱ ምናልባት ስማቸውን ልንሰማቸው ከምንችላቸው ተጫዋቾች መካከል ይሆናል ተብሎ ይታሰባል። ነገር ግን የመልቀቅ ዕድሉ እንዳልኳቸው በጣም ጠባብ እንደሆነ የሚያሳዩ መረጃዎች ናቸው በተደጋጋሚ ከሊቨርፑል ጋር የተያዙ መረጃዎች እያሳዩ የሚገኙት። የጣሊያኑ ጋዜጣ እንደዘገበው ከሆነ በከርቲስ ጆንስ እና በአርነ ስሎት መካከል ያለው አለመግባባት የመጨረሻ ደረጃ ላይ መድረሱንና ከርቲስ ጆንስ በክረምቱ ሊቨርፑልን ለመልቀቅም አስቧል የሚል መረጃ እየወጣ እንደሚገኝ ነው የተገለጸው። ከሊቨርፑል ጋር ያለው ኮንትራት እስከ ሰኔ 2027 ድረስ የሚቆይ ቢሆንም ውሉን ለማደስ ምንም አይነት ፍላጎት እንደሌለውና እንደ ዘገባው ከሆነ ከኢንተር ሚላን ጋር ግንኙነት ማድረግ እንደጀመረ ጭምር ነው ይፋ የተደረገው። በተለይ ይህ ተጫዋች በሊቨርፑል ቤት አሁን በአሰልጣኝ አርነ ስሎት ስር የመሰለፍ እድሎችን አለማግኘቱን ተከትሎ ከክለቡ ጋር ሊለያይ የሚችልበት እድሉ በጣም ሰፊ እንደሆነ ነው መረጃዎቹ የሚጠቁሙት። የማንቸስተር ሲቲ ጉዳዮችን እንመልከት። ከማንቸስተር ሲቲ ጋር በተያያዘ በጣም አወዛጋቢ ጉዳዮች ናቸው አሁንም እየተመለከተን የምንገኘው። የፔፕ ጓርዲዮላ የመልቀቅ ጉዳይ ባልተረጋገጠበት ጊዜ ላይ ነገር ግን አሰልጣኝ ኤንዞ ማሬስካ ቀጣይ እቅዶቻቸውን እያቀሩ እንደሚገኙና የተለያዩ ዝውውሮችን ለማድረግም ሙከራዎችን እያደረጉ እንዳለ ነው መረጃዎች እየወጡ የሚገኙት። ከፔፕ ጓርዲዮላ ጋር በተያያዘ እየተነሱ ከሚገኙ መረጃዎች መካከል አንደኛው ፔፕ ጓርዲዮላ የኮንትራቱ የመጨረሻ ዓመትን ለመቆየት ቆራጥ ነው የሚል መረጃ አሁን ላይ ይፋ እየተደረገ ነው። ነገር ግን ከኤንዞ ማሬስካ ዙሪያ ያሉ ሰዎች ግን እንዲሁም ደግሞ ከሚዲያ ክፍሎችና ታዋቂ ጋዜጠኞች የሚመጣ ግፊት ግን አለ። ነገር ግን ማንቸስተር ሲቲ ከአሁን በኋላ እንዳይጠብቅ እየተጠየቀ ይገኛል። ከሰብሳቢው ካልዱናን ሙባረክ ጋርም አስፈላጊ የሆነ ስብሰባ በቅርቡ ያደርጋል ተብሎ ይጠበቃል። ፔፕ ጓርዲዮላ ሀሳቡን የመቀየር አይነት ነገሮች እየታየበት እንደሚገኝና ምናልባት ይህንን ዓመትም በማንቸስተር ሲቲ አንድ ዓመት የመቆየት እቅዶች እንዳሉት የሚያሳዩ ሪፖርቶች ናቸው በተደጋጋሚ እየወጡ የሚገኙት። ነገር ግን በሌሎች መረጃዎች ላይ እየሰማን የምንገኘው ደግሞ ከዚህ በተቃራኒ ነው። አሰልጣኝ ኤንዞ ማሬስካ በማንቸስተር ሲቲ ቤት ስራውን እንደጀመረ የሚያሳዩ ነገሮች አሉ። ማንቸስተር ሲቲን ለማሰልጠን የተስማማው አሰልጣኝ ኤንዞ ማሬስካ በክለቡ ከወዲሁ ስራዎችን ጀምሯል የሚል መረጃ ነው የወጣው። ኤንዞ ማሬስካ በተጫዋቾች ዝውውር ጉዳይ ላይ ከማንቸስተር ሲቲ ጋር እየሰሩ እንደሚገኝ ጭምር ይፋ ተደርጓል። በተጨማሪም በክረምቱ የቅድመ ውድድር ዝግጅትም እቅዳቸው ዙሪያ ላይ ከክለቡ ጋር እየተማከሩ መሆኑን ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። አሰልጣኝ ኤንዞ ማሬስካ ከቀጣይ ክረምት ጀምሮ አሰልጣኝ ፔፕ ጓርዲዮላን ተክተው ማንቸስተር ሲቲን ይረከባሉ ተብሎ እንደሚጠበቅ ይፋ ተደርጓል። ስራዎችንም መስራት መጀመራቸው ነው እየተገለጸ የሚገኘው። ማንቸስተር ሲቲ በርካታ የቼልሲ ተጫዋቾችን ኢላማ ሊያደርግ ይችላል የሚሉ መረጃዎች ይፋ እየተደረጉ ነው። በተለይ ኤንዞ ማሬስካ በክለቡ ያሳለፈው ተወዳጅ ተጫዋቾች ላይ አይኑን ጥሏል። ስለዚህም ከሱ ጋርም ለመስራት ፍላጎቱ እንዳላቸው በተደጋጋሚ ይነገራል። ምክንያቱም ባለፈው እንግዲህ ኤንዞ ማሬስካ ሲሰናበት የነበረውን ቁርሾ የምታስታውሱት ነው። እነ ኮል ፓልመር ጨምሮ እነ ኤንዞ ፈርናንዴዝ በኤንዞ ማሬስካ በቼልሲ ስንብት ፍጹም ደስተኞች አልነበሩም። ይህ አሰልጣኝ መቆየት ነበረበት ብለው የሚያምኑ አይነት ተጫዋቾች ናቸው እና በዚህ ምክንያት ደስተኞች እንዳልነበሩ ይነገር ነበር። አሁን ግን ወደ ማንቸስተር ሲቲ ኤንዞ ማሬስካ ሊመጣ ከጫፍ መድረሱን ተከትሎ የቀድሞ ቼልሲ ተጫዋቾችን እና ከእሱ ጋር በጣም ጥሩ ግንኙነት የነበራቸውን ተጫዋቾች ወደ ሲቲ ለማምጣት ሙከራ ያደርጋል ተብሎ ይታሰባል። ከእነዚህ መካከል ኮል ፓልመር፣ ሌቫይ ኮልዊል፣ ጃኦ ፔድሮ እና ኤንዞ ፈርናንዴስ ስማቸው እየተጠቀሱ የሚገኙ ተጫዋቾች እንደሆኑ ነው ይፋ የተደረገው። ኤንዞ ማሬስካ በቼልሲ በነበረበት ቆይታ ከማንቸስተር ሲቲ እና ከዩቬንቱስ የቀረቡለትን ጥያቄዎች በቼልሲ የማስታወቅ ውል ግዴታ ነበረበት። ወይም ጥያቄዎች ሲቀርቡለት ወይም ደግሞ ፍላጎቶች ሲመጡለት እሱ ደግሞ ለቼልሲ አመራሮች ያንን ነገር የግድ ማሳወቅ እንደነበረበት የሚያስገድድ አንቀጽ ነበረው ፊርማቸው ላይ። ቼልሲን ከለቀቀ በኋላ ግን በኤሲ ሚላን በቶትናም እና በሪያል ማድሪድ ግንኙነት ተደርጎ ነበር። ሆኖም ግን ፔፕ ጓርዲዮላን ለመተካት እጩ መሆኑን ያውቅ ስለነበር ነው ሁሉንም ነገሮች ውድቅ አድርጎ የማንቸስተር ሲቲን ስራ ለመጠበቅ እንደወሰነ ይፋ የተደረገው። አሁን ላይ በቀጣይ የውድድር ዓመት ያንን ቦታ የሚረከብ ይመስላል። ኤንዞ ማሬስካ በማንቸስተር ሲቲ በይፋ ከመሾሙ በፊትም በክረምቱ የዝውውር እንቅስቃሴና በቅድመ ውድድር ዘመን ላይም እቅድ ላይ መስራት እንደጀመረ የሚያሳዩ ነገሮች ያሉ። ይህ ጣሊያናዊ አሰልጣኝ በኢቲሃድ ስቴዲየም
ካታሎናዊውን ፔፕ ጓርዲዮላ ለመተካትም የተዘጋጀ ሲሆን ጓርዲዮላም ያሸበረቀውን የ10 ዓመታት ቆይታ ጊዜ ወደ ማብቂያው እንደተደረሰ ነው መረጃዎች የሚያሳዩት። ምንጮች እንደሚሉት ከሆነ ኤንዞ ማሬስካ ኃላፊነቱን ለመረከብ በዝግጅት ላይ ሲሆን ለቀድሞ ውድድር ዘመንም ለአዲሱ የውድድር ዘመንና ከዚያ በላይ ላለው ጊዜ አንጻርም ደግሞ ከስፖርት ዳይሬክተሩ ሁጎ ቪዬና ጋርም በቅርበት በመተባበር ስራዎችን እንደጀመረ የሚያሳዩ መረጃዎችን ነው ዘ አትሌቲክ የተባለው የመረጃ ምንጭ ከዛ ውጪ ዳቪድ ኦርነስቲንም ጭምር መረጃቸውን እያጋሩ እንደሚገኙ ይፋ የተደረገው። ማንቸስተር ሲቲዎች በክረምቱ የተጫዋቾች የዝውውር መስኮት የኒውካስል ዩናይትዱን ተከላካይ ቲኖ ሊቨርማንቶን ለማስፈረም የ50 ሚሊዮን ፓውንድ ሂሳብ ለማቅረብ ዝግጁ እንደሆኑና እያጤኑበት እንደሆነ የሚያሳዩ መረጃዎች አሉ። በተለይ ይህንን ተጫዋች ለማስፈረም ዘንድሮ እንግዲህ የመጀመሪያ ጥያቄ አይደለም። ከዚህ በፊትም በርከት ያሉ ጊዜያቶች ላይ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሲያደርጉ እንደነበር የምናስታውሰው ጉዳይ ነው። አሁንም ዘንድሮ በድጋሚ ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊጀምሩ እንደሆነ ነው የሚያሳዩ መረጃዎች የወጡት። የባየር ሚኒኩ ፕሬዝዳንት የሆኑት አልበርት ሃይነር ይናገራሉ። በኦክቶበር ወር ላይ ከቪንሶን ኮምፓኒ ውል ስለማረዘማቸው ሲናገሩ ዋናው መነሳሻችን ከማንቸስተር ሲቲ ቀድሞ ለመገኘት አልነበረም ብለዋል። ውሉን ያራዘምነው እያከናወነ ያለውን ስራ እጅግ በጣም ምርጥ ስለሆነና እኛም በቀላሉ እዚህ ረጅም ጊዜ እንዲቆይ ስለፈለግን ነው። ምናልባት አንድ ቀን ማንቸስተር ሲቲን ያሰለጥን ይሆናል። እዚያ ተጫውቷልና የእሱ ስኬታማ ስራ በአጠቃላይ ትልልቅ ክለቦችን ይስባል። እሱ ገና ወጣት ነው። በስልጠናውም ዓለምም ደግሞ ብዙ ዓመታት ከፊቱ ይጠብቁታል። ነገር ግን እሱና ቤተሰቡ በሚዩኒክ ደስተኞች ናቸው ሲልም ነው ፕሬዚደንት ሃይበርት ሃይነር የተናገሩት። ይቀጥሉና ማንቸስተር ሲቲ ቪንሶን ኮምፓኒ ለመውሰድ በር ሊያንኳኩ ስለመቻሉም ተጠይቀው ምላሻቸውን ሲሰጡ ቢመጡም ደስታችን ነው። ለኮምፓኒም ቢሆን ምንም አይነት የዝውውር ዋጋ የለንም። እሱ ለሽያጭ የቀረበ ሰው አይደለም። ቪንሶን ኮምፓኒ እስከ 2029 የሚያቆይ ውል አለው። ይህም ለእኛ ዋስትና ይሰጠናል። ተስፋም የምናደርገው ከዚህ በላይ ረጅም ጊዜያቶችን እዚህ እንዲቆይ ለማድረግ ነው። በእኛ ዘንድ ትልቅ ስምን መገንባት ችሏልና ይህንን ሰው ወይም ቪንሶን ኮምፓኒን በጭራሽ አንለቀውም ሲሉ ጭምር ነው ሀሳባቸውን እየሰጡ የሚገኙት። ሃይበርት ሃርነር ናቸው ይህን ሀሳብ ያጋሩት። ጆን ስቶንስ ይናገራል። እኔ ሊሄድ ስለሆነም ሰዎች እያሳዩት ምላሽ በጣም አስደንጋጭ ነበር። ሰዎችን ስለማስከፋት በጭራሽ አላስብም። እኔ በክሪስታል ፓላስ ጨዋታ ላይ ከመግባቴ በፊት በጎን በኩል ደግሞ ቆሜ ነበር። ወደ ሜዳው እየገባሁኝም ለመግባት ጠብቅ ነበር። በስቴዲየም ውስጥ ዙሪያውን እየተመለከትኩኝ የሰዎችን ምላሽም እየሰማው ነበር። በጣም እንግዳና አስደናቂ ነበር። በዚያ ጊዜ ትኩረት ላይ መሆንና ገብቼ ስራዬን መስራት አለብኝ። ቢሆንም ያ የተቀበሉኝ አቀባበል በጣም ጥሩ ነበር። እናም ለዘላለም ከኔ ጋርም ይቆያል። እኔ ሙሉ በሙሉ እንዲሁ እንደሚሄድ ገና አልገባኝም። በእግር ኳሱ ውስጥ እንዲሁ ከአንድ በላይ ደግሞ ከአንድ ክለብ ጋርም ሌላ መሄድ የስፖርቱ ክፍል ነው። ነገር ግን በዚህ ክለብ ውስጥ በ10 ዓመታት በላይ ቆይቻለሁ። እውነተኛ ወዳጆችንም ፈጥሬያለሁ። እኔን የሚያውቁኝ ሰዎች ይህንን ክለብ ምን ያክል እንደወደድኩትና አሁንም እንደምወድ ጠንቅቀው ያውቃሉ። ስለዚህም በጣም ወዳቸዋለሁ ደጋፊዎችን ሲልም ጭምር የተናገረው ጆን ስቶንስ ሲናገር። ከቼልሲ ጋር የተያዙ ጉዳዮችን እናንሳም። ጆን ኦቢ ሚኬል ይናገራል። አርሰናል ለምን እንኳን ደስ አላችሁ እላችኋለሁ። በፍጹም አላደርገውም። እንዲህ አንድ ቡድን ካሸነፈ እጁን ጨበጠ አንተ መጓዝን ትቀጥላለህ። የኔ ብቸኛው ጭንቀት ቼልሲ የት ደረጃ ላይ እንዳለ መመልከት ነው ይላል። እሱ ነው የሚያስጨንቀኝ ሲል ነው ጆን ኦቢ ሚኬል የቀድሞ የቼልሲ ተጫዋች የሚናገረው። አርሰናል ፕሪሚየር ሊጉን ዶሚኔት ሲያደርግና ቼልሲ ደግሞ ለቻምፒየንስ ሊግ ለመግባት ሲታገል ማየት አልፈልግም። በፍጹም ያንን ነገር መመልከት አልፈልግም። ወደ እውነተኛ ማንነታችን መመለስ አለብን፣ መፎካከር አለብን ብሏል ጆን ኦቢ ሚኬል። ቻቪ አሎንዞ ማኔጀር መሆኑ ጥሩ ዜና ነው፣ ነገር ግን ወሬ ብቻ እንዳይሆን ተስፋ አድርጋለሁ። ባለቤቶቹም ይህንን እንደሚደግፉት ተስፋ አለኝ። ማኔጀር የሚለው ማዕረግም ትልቅ ኃላፊነትን ይዞ ይመጣል ሲልም ነው የተናገረው ጆን ኦቢ ሚኬል። አንድሬ ሳንቶስ ይናገራል። በርካቶች በተለይ በቼልሲ ቤት የሚገኙ ተጫዋቾች የአሰልጣኝ ሻቪ አሎንዞ ወደ ቡድኑ መምጣትና ቡድኑን መቀላቀል በጣም እያስደሰታቸው እንደሚገኙ ተደጋጋሚ አስተያየቶችን እየሰጡ ይገኛሉ። ከነዚህ መካከል አንደኛው ብራዚላዊው አንድሬ ሳንቶስ ነው። ሻቪ አሎንዞ ታላቅ አሰልጣኝ ነው፣ እናም በእግር ኳስም ሌጀንድ ነው። እሱ በእኔ ቤታ ተጫውቶ ነበር። ስለዚህም እኔም ጠንክሬ መስራት አለብኝ። ወቅቱን ለመጨረስም ጠንክረን እንሞክራለን፣ እንሰራለን። ከዚያም በክረምቱ ምን እንደሚፈጠር እንመለከታለን ሲል ነው አንድሬ ሳንቶስ የቻቪ አሎንዞን መምጣት በተመለከተ ሀሳቡን የሰጠው። ሌላኛው ዩሪየል ሃቶ ነው። በግሌ የኔ ይሄኛው ዓመት ውጣ ውረዶች የነበሩበት ነው። ቻቪ አሎንዞ ለዚህ ቡድን ምን ሊጨምር እንደሚችል እናውቃለን። እናም ለሚቀጥለው የውድድር ዘመን ደግሞ በጣም ጓግተናል ብሏል ዩሪየል ሃቶ ሲናገር። ኮል ፓልመርም እንዲሁ ሀሳቡን ከሰጡ ተጫዋቾች መካከል አንደኛው ነው። ሁሉም ሰው በጉጉት ነው የሚጠብቀው። እሱ ምርጥ አሰልጣኝ ነው። እናም ደግሞ ለመጀመር መጠበቅ አንችልም።
ተጨማሪ መነሳሳት ሊያስፈልገን አይገባም፣ ነገር ግን ሁሉም ሰው የሚመጣውን አዲስ አሰልጣኝ ማስደመም ይፈልጋል ሲል ነው ኮል ፓልመር የተናገረው። ሪያል ማድሪድን እንመልከት። በጆዜ ሞሪኒዮና በሪያል ማድሪድ መካከል እየተደረገ የነበረው ስምምነት አሁን ላይ ሙሉ ለሙሉ መጠናቀቁን የሚያሳዩ ሪፖርቶች አሉ። ቢያንስ አንድ የሊግ ዋንጫን ካሸነፈም ለ3ኛ ዓመት የመቆየት አማራጭ ያለው የ2 ዓመታት ውልንም ይፈርማል ተብሎ ይታሰባል። በአጠቃላይ እስከ 2029 አካባቢ ድረስም በሪያል ማድሪድ ቤት እንዲቆይ ኮንትራት እንደፈረመ ነው መረጃዎች የሚያሳዩት። በተለይ ዲያሪዮ አስ ይህንን መረጃ ይፋ አድርጓል። የቀድሞ የሪያል ማድሪድ ተጫዋች በቴክኒክ ሰራተኞቹ ስብሰባ ውስጥም ማካተት ሌላኛው የሞሪኒዮ ሀሳብ እንደሆነ ይፋ ተደርጓል። ጆዜ ሞሪኒዮ የክለቡን ባህል ጠንቅቆ የሚያውቅና ማንነቱንም ጠንቅቆ የሚያውቅ ሰው በረዳትነት መያዝ ይፈልጋል። ይህም በቡድኑና በአሰልጣኞች መካከል ያለውን ስሜታዊ ትስስርም ለማጠናከር እንደታሰበ ነው የሚነገረው። በዚህም ጆዜ ሞሪኒዮ ከዚህ ቀደም በክለቡ ተጫውቶ ያለፈውን ቶኒ ክሮስን ለዚህ ስራ ተመራጭ ሆኖ አግኝቶታል። ቶኒ ክሮስ በአስተዳደሩና በቡድኑ የመልበሻ ክፍል ውስጥ መካከል ያለውን ግንኙነት የሚመራና ሰላም የሚያስከብር ጠንካራ ስብዕና እንዳለው ነው የሚታመንበት። ቶኒ ክሮስ በክለቡ አስተዳደርና በተጫዋቾች ዘንድ ያለውን ከፍተኛ ክብርም ተጠቅሞ በመልበሻ ክፍሉ መከባበርንና መረጋጋትን ለመፍጠርም እቅዶች እንዳሏቸው ጭምር ነው ይፋ የተደረገው። ጆዜ ሞሪኒዮ የራሳቸውን የአካል ብቃት አሰልጣኝና የግብ ጠባቂዎች አሰልጣኝም ይዘው እንደሚመጡ ነው የተሰማው። ይህ ጉዳይ የአንቶኒዮ ፒንቶስ እና የሉዊስ ሎፔዝን በሪያል ማድሪድ የመቀጠልን እድል በጣም አጠራጣሪ እንዳደረገውም ይፋ ተደርጓል። ዘንድሮም በጣም በትልቁ ሲተቹ ከነበሩት ሰዎች መካከል ነው አንቶኒዮ ፒንቶስ። በተለይ ተደጋጋሚ ጉዳቶች በተጫዋቾች ላይ መድረሱን ተከትሎ በርካቶች ጣታቸውን ሲቀስሩባቸው ከነበሩ ሰዎች መካከል አንደኛው እንደሆነ ነው ይፋ የተደረገው። ሪያል ማድሪድ ፌዴሪኮ ቫልቬርዴን ለዓመታት ከቡድኑ ዋና ምልክቶች አንዱ አድርገው ይመለከተዋል፣ ሙሉ በሙሉም ያምነዋል። ቫልቬርዴ በክለቡ የተወደደ የተከበረና ሙሉ ለሙሉም ቁርጠኛ የሆነ ተጫዋች እንደሆነ አድርገው ነው በርካቶች የሚያምኑት። ነገር ግን በክለብ ውስጥ ከኦሪዮል ቹዋሜኒ ጋር የተከሰተው ነገር ግን እንደ ሪያል ማድሪድ ባለው የመልበሻ ክፍል ውስጥ ፈጽሞ መታለፍ የሌለበት ቀይ መስመር እንደሆነ፣ ያንን ቀይ መስመርም ደግሞ እንዳለፈ ያምናሉና ምናልባት ውሳኔዎች ሊወሰኑበት እንደሚችሉ ነው የተነገረው። ሪያል ማድሪድ የፌዴሪኮ ቫልቬርዴን የወደፊት እጣ ፈንታን በተመለከተም ሊሆኑ የሚችሉ ሁኔታዎችን እየተመለከተ ነው። ዝርዝር ጉዳዮችን አውጥተው ወደ 4 የሚደርሱ አካባቢ ቅድመ ሁኔታዎችን አውጥተው ከነዛ ውሳኔዎች አንዱ ሊወሰንበት እንደሚችል እየተነገረ ነው። አንደኛው በዚህ ክረምት እሱን የመሸጥ እድሉ በጠረጴዛው ላይ ያለ ሲሆን በክለብ ውስጥም ውድቅ የሚደረግ አይደለም ተብሎ ነው የሚታመነው። ሁለተኛው ለቫልቬርዴ ትልቅ ገንዘብ ከቀረበም በጥንቃቄ ይተነተናል። ከዚያም ምርጡን ውሳኔ ለማድረግም ከተጫዋቹ ጋር ውይይት ይደረጋል ተብሎ ይታሰባል። ሶስተኛው አማራጭ በዚህ አጠቃላይ ሂደት ውስጥ ግን ቁልፍ ሰው ይኖራል። እናም የመጨረሻዎቹን ውሳኔዎች የሚያደርገው ደግሞ ዦዜ ሞሪኒዮ እንደሆነ ይፋ ተደርጓል። አራተኛው ፖርቱጋላዊው አሰልጣኝ ዦዜ ሞሪኒዮ ቫልቬርዴን ከሪያል ማድሪድ ጋር ስላለው የወደፊት እጣ ፈንታ የመጨረሻ ውሳኔ በመስጠት ላይም በጣም ጉልህ ሚና ይኖረዋል። ከዚህ ጋርም በተገናኘ ሞሪኒዮ የሪያል ማድሪድ ውሳኔ ከዲሲፕሊን ቅጣት ጋር የተያዘ ብቻ ከሆነ የክለቡን ውሳኔ ያከብራል። ስፖርታዊ ውሳኔ ከሆነ ግን ፌዴሪኮ ቫልቬርዴን እንዲለቅ በጭራሽ አይፈልግም። ነገር ግን ሪያል ማድሪዶች ባጠፋው ጥፋት ምክንያት ግን የዲሲፕሊን እርምጃ እንዲወስዱበት ከተፈለገና እንዲሰናበት ከተፈለገ ግን ዦዜ በዚህ ላይ ጣልቃ መግባት እንደማይፈልግ ነው ዲያሪዮ አስ መረጃውን ያጋራው። ሪያል ማድሪድ የግራ መስመር ተከላካይ ወይም ሌፍት ባክ በምንለው ቦታ ላይ የመግዛት እቅዱን አሁንም አልተወም። አልቫሮ ፈርናንዴስ ካሬራስ ሙሉ በሙሉ ክለቡን አላሳመንም። ነገር ግን አሁንም ቢሆን በክለቡ ግን እምነት የሚጣልበት አይነት ተጫዋች ነው። ፋራን ጋርሲያም ክለቡን ለቆ የመውጣት እድሉ በጣም እየሰፋ ይገኛል። ሌላኛው ሜንዲ ነው። እሱ ደግሞ ተደጋጋሚ ጉዳቶች የሚደርሱበት ተጫዋች ስለሆነ ሪያል ማድሪድ በዛ ቦታ ላይ የግድ ተጫዋቾችን ማምጣት እንዳለባቸው ነው የሚገመተው። የካማቪንጋ የቅርብ ሰዎች ይናገራሉ። እሱ ክለቡን በዚህ ክረምት ለቆ የመውጣት ነገሩ ፈጽሞ የማይቻልና የማይታሰብ መሆኑን ነው ማሪዮ ኮርቴግና ይፋ ያደረገው። አይደር ሚሊታኦ በቅርብ ጊዜ የጉዳት ችግሮች ቻቪ አሎንዞን ተጠያቂ አድርጓል። አይደር ሚሊታኦ ባለፉት 2 የውድድር ዘመናት በቂ የመጫወት እድልን ካገኘ በኋላ በዚህ የውድድር ዘመን መጀመሪያ ላይ ቻቪ አሎንዞ ያለ ጊዜ ወደ ሜዳ እንዲመለስ አድርጎኛል ብሎ ነው የሚሰማው። የደረሱበት 2 የጡንቻ ጉዳቶችና ለዓለም ዋንጫው መሰለፍ አለመቻሉ ዋነኛው ምክንያት ደግሞ የቻቪ አሎንዞ ስራ እንደሆነ ጭምር ነው የሚያምነው ተብሏል። አይደር ሚሊታኦ ኦሪዮል ቹዋሜኒ በመልበሻ ክፍል ውስጥ ተጫዋቾቹ ሲጣሉ አይተህ ታውቃለህ ወይም ተጫዋቾች በመልበሻ ክፍል ውስጥ ሲጣሉ ተመልክተህ ታውቃለህ የሚል ጥያቄ ቀርቦለት ነበር። በፍጹም አላውቅም ብሏል። እስከዛሬ አይቼ አላውቅም። አንዳንድ ጊዜም በጥፊ መመታታትና መሰል ነገሮች ይኖራሉ እንጂ ትልቅ ግጭት ወይም ደግሞ ፍልሚያ ግን በጭራሽ ተመልክቼ አላውቅም ብሏል። ይህንን ሀሳብ ነው እየሰጠ የሚገኘው። ይህንን ነገር የተናገረው ግን ወይም ይሄ ኢንተርቪው የወጣው ግን
ይህ ኢንተርቪው የወጣው ከተጋጩ በኋላ ነው። ነገር ግን ከዛ በፊት የተቀረጸ ቪዲዮ እንደሆነ ነው የሚያሳዩ መረጃዎች ይፋ የተደረጉት። የባርሳን ጉዳይ እንመልከት። ፔድሪ ፈርሚን ሎፔዝ ከዓለም ዋንጫ ውጪ ከሆነ በኋላ በአሁኑ ስላለበት እንዲሁ ሁኔታ ጥያቄ ቀርቦለት ይናገራል። ፔድሪ ከሱ ጋር ነበርኩኝ እናም እሱ በጣም አዝኗል። ከዓለም ዋንጫ ውጪ መሆን ፈጽሞ አስደሳች ነገር አይደለም። በተለይም በጉዳት ምክንያት ሲሆን ደግሞ በጣም ከባድ ነው። ሜሎ ቶሎ እንዲያገግም እመኝለታለሁ። ለወደፊት ብዙ ነገር የሚሰጠን ተጫዋች ነው። እናም አስቀድሞ በባርሴሎናና በብሔራዊ ቡድን ውስጥም ያንን እያደረገ ነበር። ለሁሉም ሰው ትልቅ ድንጋጤ ነበር። እናም ለእኔ በግሌ ከሱ ጋር በጣም ጥሩ ግንኙነት ስላለኝ ከኛ ጋር እንዲሆን ፈልጌ ነበር። አሁን ግን በማገገም ላይ ማተኮር ነው ጊዜው። እግር ኳስ እንደዚህ ነው። መጫወት ስትፈልግ ከመጫወት የሚከለክሉ ጉዳቶች ያጋጥመዋል። በፍጥነት እንዲያገግም እመኝለታለሁ ሲል ነው ፔድሪ ስለ ፈርሚን ሎፔዝ የተናገረው። በዓለም ዋንጫው ላይ ለወጣት ተጫዋቾች የምትሰጠው ምክር ምንድን ነው ተብሎ ነበር። ፔድሪ በዓለም ዋንጫው መደሰት አለባቸው። ለየት ያለ ልምድ ነው። እናም ከሌሎች ውድድሮች ፈጽሞ የተለየ ነው። መላው ዓለም ይህንን ውድድር ይከታተለዋል። በየ4 ዓመት አንድ ጊዜ ብቻ የሚከሰት ልዩ ውድድር ነው። እናም በእግር ኳስ ተጫዋችነት እዚህ ውድድር ላይ ደግሞ ለመጫወት ብዙ እድሎች አታገኝም። ከዚህ ቀደም በነበረው ውድድር ላይ የመጫወት እድልን ስላገኘው ለነሱ ያለኝ ምክር በእያንዳንዱ ጊዜ እንዲደሰቱበት ነው። ማንም ተጫዋችም ውድድሩ የመጨረሻው ይሁን አይሁን አያውቅም። እዚህ ጋር ደግሞ የተለየ ነገርን መጥቀስ ፈልጋለሁ፣ ላሚንን መጥቀስ ፈልጋለሁ። እናም ውድድሩን እንደሚደሰትበትና እንዲደሰትበትም እመክረዋለሁ ሲልም ጭምር ነው ፔድሪ የተናገረው። የዓለም ዋንጫን ካሸነፍክ ምን ታደርጋለህ የሚል ጥያቄም ቀርቦለት ነበር። ባለፈው ጊዜም ራሰ በራ እንደመሆን ተናግሬ ነበር። ነገር ግን አሁን ላይ ይህንን እንዳደርግ አይፈቅዱልኝም። ጸጉሬ ቀለም እቀባለሁ፣ ቡናማ ወይም ነጭ ነገሮችን ለማድረግ እሞክራለሁ ሲልም ነው የተናገረው። ሌላኛው ጋቪ ነው ጥያቄ የቀረበለት። የማድሪድ ሚዲያ የሊጉን ዋንጫ በድጋሚ ማሸነፍን በተመለከተ እንዲሁ ደግሞ የሊጉን ዋንጫ ስለማሸነፍም ጥያቄ ቀርቦለት በማድሪድ ሁሌም ስኬቶቻችን ያጣጥሉታል። እውነቱን ለመናገር ማድሪድ ኤስፓኞልን እንዲያሸንፍ ፈልጌ ነበር። ስለዚህም በሜዳችን በራሳችን ስቴዲየም ከደጋፊዎች ጋር እናሸንፈዋለን። እናም በትክክል የሆነውም ያ ነው። በጣም የተሻለው ለእኔ ያ ነበር ሲልም ይናገራል ጋቪ። ብዙ የሀገር ውስጥ የላማሲያ ተጫዋቾችና ብዙ ፊርማዎች የሌለበትን ስብስብ ይዘን 2 ተከታታይ የሊግ ዋንጫዎችን ማግኘታችን ትልቅ ዋጋ የሚሰጠው ነው። ከኛ ጋር ጥቂት ፊርማዎች ብቻ ነበሩ። ሌሎቹ ቡድኖች ግን በየዓመቱ ብዙ ተጫዋቾችን ያስፈርማሉ። ይህ ደግሞ ልንኮራበት የሚገባው ጉዳይ ነው ብሏል ጋቪ ሲናገር። ከውድድር ዘመኑ መጠናቀቅ በኋላ ያለ ስሜትና ከጉዳት የማገገም ሂደትስ እንዴት ነው የሚል ጥያቄ ቀርቦለት በጣም ደስተኛ ነኝ። በጉዳቱ ምክንያት የውድድር ዘመኑ በጣም የተወሳሰበ ነበር። ነገር ግን ተመልሻለሁ። እናም የማገገም ሂደቱም በጣም ከባድ ነበር። በጣም ደስተኛ ሆኛለሁ አሁን ግን ሲል ይናገራል። በውድድር ዘመኑ መጨረሻ ላይ በድጋሚ አስፈላጊ መሆንን በተመለከተ ሲናገርም እውነቱን ለመናገር አልጠበቅኩም ነበር። ምክንያቱም ከተመለስኩበት ጊዜ ጀምሮ አሰልጣኙ በእኔ ላይ እምነት ነበረው። ከመጀመሪያው ቋሚ ሆኜ ደግሞ ከጀመርኩበት ጨዋታ ጀምሮ ግሩም ነበር። እናም በቋሚነት ደግሞ ቦታዬን አላጣሁትም። በእያንዳንዱ ጨዋታ ላይ በጣም ጥሩ ነበርኩኝ። እናም ይህንን በጥሩ ሁኔታ መጨረስና አስፈላጊ መሆንም ለእኔ በጣም አስፈላጊ ነበር ሲል ነው የተናገረው። ጋቪ ቀጥልና ላሊጋን ከማድሪድ ጋር በነበረው ጨዋታ ማሸነፍና በካምፕኑ ከደጋፊዎች ጋር ማክበር እንዳልኩ ትልቅ ነገር ነው። በጣም ደስተኞች ሆነናል ሲልም ነው ላሊጋን ስለማሸነፍ ጥያቄ ቀርቦለት የተናገረው። የድሉ ትልቅ አካል በመጨረሻው አንተ እንዳልከው ከቤታችን ከላማሲያ የመጡ ተጫዋቾች ናቸው። ሁሉም ሰው ይህንን ማለት አይችልም። እናም ሊኮራበት የሚገባ ነገርን ያደረግነው ላማሲያም ይኮራብናል። እናም እንዳልነው ይህ የላማሲያ ድል ነው፣ ምክንያቱም ብዙ የላማሲያ ምርቆች ናቸው በዋና ቡድን ውስጥ የሚጫወቱት ሲልም ነው ጋቪ የሚናገረው። ሮበርት ሌቫንዶስኪ አንተ ካቀፍከው በኋላ የባርሳ ቤተሰብ አካል ሆኖ እንደተሰማው ስለመናገሩ ሲናገርም ሮበርት ጀርመን ነበር። እናም በዛ በነበረበት 6 የውድድር ዘመናት የቡድን አጋሮቹም አቅፈውት አያውቁም ነበር። እኔ በጣም ሰው ወዳለሁ። እናም ሁልጊዜም ሰዎችን እቅፍ ነገር ማድረግ ወዳለሁ። ይሄ በእኔ ማንነት ላይ ያለ ነው። ስለዚህ ሮበርት ሌቫንዶስኪንም እንደዛ ሳደርገው እንዲህ ወደ ባርሴሎና እንዲመጣም እንድትሳበ ተስፋ አደርጋለሁ ብሏል። ሮበርት ሌቫንዶስኪ ለባርሴሎና ያደረገውን ነገር በተመለከተም ጋቪ ሲናገር በፕሮፌሽናሊዝም በእነዚህ 15 ዓመታት ውስጥ ምን አይነት አጥቂ መሆኑን አሳይቷል። የምንጊዜው ምርጥ ከሚባሉት አጥቂዎች አንደኛው ነው። ተፈጥሯዊ ጎል አስቆጣሪ ነው። አሁን በሳጥን ውስጥ እንደሱ አይነት ጎል አስቆጣሪ አጥቂዎች በጣም ጥቂት ናቸው። በእነዚህ 3 የውድድር ዘመናት ግን በርካታ ነገሮችን ሲሰራ ጭምር ይህንን ተጫዋች ተመልክተነዋል። በታሪክ ውስጥም ካሉ ምርጥ አጥቂዎች መካከል አንደኛው ነው ሲል ነው የተናገረው። ሃንስ ፍሊክ ራሽፈርድ ከዚህ የውድድር ዘመን በላይ እንዲሁ ደግሞ በክለብ ውስጥ ደግሞ ወይም ደግሞ በባርሴሎና ውስጥ ለመቆየት ያለውን ፍላጎትም ለክለቡ አሳውቋል። በብቃቱም ደስተኛ እንደሆነ ጭምር ነው የተነገረው። ላሚን ያማል ለዓለም ዋንጫው መንገድም ላይ ቢሆንም የማገገም ሂደቱ በጥንቃቄ እየተያዘ ነው።
በኤፕሪል 22 ከደረሰበት የግራ እግር ሃምስትሪንግ ጉዳት እያገገመ ነው። እናም ወደ ሜዳ ለመመለስ ደግሞ አይቸኩልም። ባርሴሎናና ስፔን የእግር ኳስ ፌዴሬሽንም ከኬፕ ቨርድና ከሳዑዲ አረቢያ ጋር በሚያደርጉት የመጀመሪያዎቹ 2 የምድብ ጨዋታዎች ሙሉ በሙሉ ብቁ እንዲሁ ካልሆነ በቀር እንዳይሰለፍም ለማድረግ ወስነዋል። ሰኞ ብሔራዊ ቡድኑን እንዲሁ ይቀላቀላል። ነገር ግን ኢላማው በጁን 27 ስፔን ከዩራጓይ ለምታደርገው ጨዋታ ዝግጁ እንዲሆን ነው። ፈርሚን ሎፔዝ ከወዲሁ ከውድድሩ ውጭ መደረጉን ተከትሎ ጥንቃቄው ምክንያታዊ እንደሆነ ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ሃል ሲቲ በቀጥታ ወደ ፕሪሚየር ሊጉ እንዲያድግ ጠይቋል። የቻምፒየንሺፕ ክለብ ሃል ሲቲ በቀጥታ ወደ እንግሊዝ ፕሪሚየር ሊግ እንዲያድግ ጥያቄ አቅርበዋል። ሃል ሲቲ ወደ ሊጉ ለማደግ በሚያደርገው የጥሎ ማለፍ ፍጻሜ ከሳውዝሃምፕተን ጋር ሊደረግ ቀጠሮ ተይዞለት ነበር። ይሁን እንጂም ሳውዝሃምፕተን የተጋጣሚ ቡድን ልምምድን ሰልሏል በሚል ከፍጻሜው ውጭ ተደርጎ ሚድልስቦሮ ነው የተተካው። ሃል ሲቲ በበኩሉ ሙሉ ሳምንቱን ሳውዝሃምፕተንን ለመቅጠም ሲዘጋጅ እንደነበር በመግለጽም መበሳጨቱን ገልጿል። አሁን ላይ ሃል ሲቲ ፍጻሜውን አልጫወትም የሚል ቅሬታ በቀጥታ አሸናፊነት እንዲሰጠውም በሕግ እንደጠየቀ ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ማኑኤል ኖየር ወደ ጀርመን ብሔራዊ ቡድን ሊመለስ ነው። የጀርመን ብሔራዊ ቡድን ራሱን አግልሎ የነበረውን ማኑኤል ኖየርን በዓለም ዋንጫ ስብስቡ ሊያካትት መሆኑ ይፋ ተደርጓል። የባየር ሚኒኩ ግብ ጠባቂ ማኑኤል ኖየር ከ2 ዓመታት በፊት ከብሔራዊ ቡድን ራሱን አግልሎ እንደነበረ እናስታውሳለን። አሁን ላይ የ40 ዓመቱ ግብ ጠባቂ ማኑኤል ኖየር በጀርመን የዓለም ዋንጫ ስብስብ ውስጥ ሊካተት እንደሆነ ይፋ ተደርጓል። ማኑኤል ኖየር ጥሪ የሚቀርብለት ከሆነ 5ኛ የዓለም ዋንጫ ውድድሩን የሚያደርግ ይሆናል። በተጨማሪም ብሔራዊ ቡድኑ በትልቅ ዕድሜው ያገለገለ ተጫዋችን በመሆን ሪከርድ ይዛል። ከዚህ በፊት ሎተር ማቲያስ ነበር ሪከርዱን የያዘው 39 ዓመቱ ላይ በመሆን የዓለም ዋንጫ ላይ በማገልገል አሁን ላይ በ40 ዓመቱ ማኑኤል ኖየር የዓለም ዋንጫ ስብስብ ውስጥ የሚካተትበት እድል በጣም ሰፊ እንደሆነ እየተነገረ ይገኛል። በተለይ ከአሰልጣኝ ጁሊያን ናግልስመን ጋር በጣም ትልቅ የሚባሉ ንግግሮችን ሲያደርጉ እንደነበር ነው የተገለጸውና አሁን ይህንን አሰልጣኝ በድጋሚ ወደ ቡድኑ ይህንን ግብ ጠባቂ ወደ ቡድኑ ለማምጣትም ትልቅ እንቅስቃሴዎች እየተደረጉ እንዳለ ነው ይፋ የተደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይተን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በምሽቱ የስፖርት የመረጃ ሰዓታችን በድጋሚ እንገናኛለን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።